አበራ ደህና ነው እንዴት ናችሁ እናንተ? እኛስ ደህና ነን። ጠፋለ ወዴት ዘልቆ ነው አይቼውም አላውቅም። ኧረ እዚያ ዘመዳችን ልምጣ ብሎ ሄዶ ነው ወደ ላይ ሄዶ ነው ሄዶ እኔም አላደረሰኝ አሁን አንተ ድጌ ሰድጃው ነው እንጂ ደህና ነው። እንዴት ነው በለጠስ እንዴት ነው? በለጠ ስራው ትንሽ ያስመረረው እንጂ ደህና ነው። ስራውማ ያስመርረዋል እንጂ አንቺ ዘንድሮ ስራው እየተጨጨና አንዱ ባንዱ ላይ ኧረ የስራው ነገርማ መንገሽ እንደው ምን ዋጋ አለው ብለህ ነው እንደኛ ተውናችሁና ሞታችኋል። በርበሬው እንዴት ነው እናንተው ግን? ኧረ በርበሬው ይመስገን ያምናውን ተራን መስተር ዘንድሮ እስከሷናል። የኔውማ ግማሹ ደርቆብኝ እንደው አስደንግጠኝ ደረቀብህ። ኧረ ምን ታረጋዋለሽ እንግዲህ አያያዙ አንጎርባ አያያዙ ሁሉ ትንሽ የተለየ ነበር እኮ ሰው ሁሉ እንደው የሰው አይን መሰለ ያደረቀብኝ። ባይሆን እንኳን የሽታ ያሳጣ እንኳን ትንሽ አለችህ ደህና ያቻታለሁኝ ሁሉ አልደርቆብህም። እንደው ያቺ ከተረፈችልኝስ በቂ ነው። ግን እንደው ስጋት ላይ ነኝ። ያ ምንም ማለት እንግዲህ ሳልፎታል እንደው እውነቱ አየህ ተላው ላይ አምና የነነ ተፋልን ከት ነበር ያለ ዘንድሮ ሲል ነው ተላው ላይ አንድ ሲል አዎ ከላይ ነው ስጦታው ነገሩስ እንደው አንቺ ወርቄ አቤት አንድ ነገር እንደው ላጫውትሽ እስቲ እንደው አሁን እኮ እንደው ብቻዬን ሳመሰላስለው አደርኩኝ አረፈርኩ እንደው ሲላማክርሽ ምን አሳብ ገባሁን ምንድነው ነገሩስ ቀላል ነው። ያያ ተሾመን ትልቁ ልጅ ታውቂው አይደል? አውቀዋለሁ እንጂ ተሾመኛው ሰፈር እሱ የናንተ ሰፈሩ እና እየተጓዝነ እየተጓዝነ ነው እንደው እንደዚህ ነው ሰበር በየመድና እንደው እዚህ ጋር ቆመን ምናወራት ትንሽ በል እና አንቺዬ ትዳር መያዝ ፈልጎ እንግዲህ ቀን ሲበላው እንግዲህ 6 ወር ሞላው። አሁን እንደው ለሱ ምትሆን ሴት ጠፋች። እንደው ብንንጓለል ጠፋች። ከዚያ አጃ ተሾመ እንደው ምን ነገር ነው ግን እንደው ለሱ ይሆን ጠፍቶ ነው ወይስ እንደው ደህና አድርገህ ፈልግ ሰው ቆይ ልጄን ልጠይቀው ብሎ ጠይቆታል መሰለኝ። ከዚያ እንደውች ያያ ደምስ ይል ዘርትሁን እንደው ቅም ብላኛለች ብሎኛል ልጅ እና እንደው እስቲ ሄደህ ጠይቅልኝ አለኝ። እና እንደው ለህር ነበር እንደው አያ ደምሴ እንደምታውቂው ዘንድሮ ጸባዩ ከፍቷል። ፈራሁት አባቴ ላድርግ ብለሽ አይ መንገሽ ደምሴ እንደው እውነቱ አሁን ተሆነ እኔ ምን እንደሆነ አላውቅም። የድሮ አመሉ አይደለም ትንሽ ሲቀምስ እንደመምነው መሰለኝ ወንፈፍ ያደርገዋል እንጂ ሳይጠጣ በጧቱ እንደዛሬው ከሆነ እኮ ታውቃለህ ደምሴ ምን ማንና ነው አነጋግሩም ለዛ አለው ሳይጠጣማ ትንሽ ሲቀምስ እኔ እንደው እውነቱ ተለክፎበታል መሰለኝ። አሁን ተሆነ ጸባዩ ቀይር ብሏል እንጂ ደምሴ እንዴት ታውቀዋል? እንደዚህ ማድረግ ጥሩ አይደለም ስለው እንደምናምን አውሬ ነው እኮ የሚሆንብኝ ሞትልሽ አውሬ እንደ ያለው ጀግና ገበሬ አሁን እንደው ምን እንደነካው አላውቅም እንጂ ከቴም በዚህ በወግ በማረጉ የተጠየቀ ነገር እንደው አትጠገም እንደምታውቃት ድናስ ሆነ ሸጋስ ሆነ እሷስ ደህና ነበረች። እሱን ጥሎባት እንደው እሱን ከሳት ወዲያት ይው እንጂ እንዲህ በጧቱስ ምንም አይልም። ሸጋ ነገር ነው ይዘህ ልጅም ልጅ አይምሰርህ እንደው አንድ ዚለስ ካለ እኮ ቀና አይልም። እንደ ዘመኑ ጉብልም ወዲያ ወዲ እንደዚህ ልበድ እንደው ማያውቅም ከበለጠ ጋር ከኔ ልጅ ጋር አውልና ወንፈልግ ያለ ይመጣል። አራ ልጅ አይምሰርህ እና እንደው አይቶ እሷንም አይቷታል። እሷም እንደው ነው ተሽካሉ ቤተሰቦቿ ሸጋልሽ ነው እንዳያመጣ እሱን ሳላውቀውም እሷስ እንደው ረጋ ያለች ናት። እንደው ሰው ላይሆን አይቶ ወጡ መገመት አይቻልም። እንዴት አንተ አውቃታለሁ ሸጋልሽ ናትና እሱም ደህና ነው እሷም ደህና ናት። ተያይተዋል። እንደው ምን ሲላጀት አንተ እንደው ያሁን ጉብር እኮ እንግዲህ ህጀ ልስሩጣ እንጂ እንግዲህ ምን የብቻያን እንኳን ደግም አይደለ ሌላውን በየስራው ተበትኖ በቃ ነገ ዛሬ ስንት ቀኑን ቀን ሊበላው ሆነ። ቀኑ ሁሉና ደግሞ በሰሞን ባሩ መጣል ምንጣሩ ምኑ አላስመኘም። ስራ መፍታት አልሆነም። እኔም እዚህ በተስኪያን ደርሼ የመጣሁ ነው እንጂ ስራው ተው ምንም ድፍት አድርጎ ሊደልኝ ነው ሰው እንደው አበራን የጠየቁሽ ቅድም እኮ እንደውም አብሮኝ ቢዘልቅ ብዬ ነበር ካለ እንግዲህ ምን ነበር ዛሬ ሄደህ አንተ እንዲያስኪ ገመገሙን ይውና ቀጣይ ቀጠሮ ምን አብሮ ይሄዳል። እስቲ ደግሞ በአንድ ቀን አይሆን ሁሉ ነገር እሱስ አይሆንም። እንደው ልሂድና እስኪ ጠይቄ ልምጣ በል እንግዲህ አስና በል አንተም ወደዚያች ወደ ጉዳይ ሄድ። እኔም እስቲ ጋጡንም አልከልችው በይ እንግዲህ አስበይ በል ደህና ዋይ። አሜን ደህና ዋል። አሜን
እዚህ ቤት እናንተ አትጠገብ። አቤት እግዚአብሔር ይመስገን። አትጠገብ ያላችሁም እንዴ? እና ያደምስ ያትደው ነው። ኧረ አለሁ። ማን ነህ? ደህና ነህ ወይ? እግዚአብሔር ይመስገን ደህና ነሽ? ና እስኪ ወደዚህ ወደ ጥለው። አንቺ አትጠገብ። አንድ ጉዳይ ላማክርሽ ነበር። ማመጣጤ እሱም ቢገኝ ጥሩ ነበር። ምንድን ነው ጉዳዩ? እንደ ልጅቱን ወደ ቤት አስገቢያት እስቲ። ለጥሩ አቤት እንጂ እስቲ ጋር ከኋላ ይሄ ተፋራ አጥርጊዋለሽ። እሺ አትጠገብ። እንደው ዘርቱን ለመዳር አላሰባችሁም በዚህ አመት? ወይ መንገሽ ምን አንተ እኛ ብናስብ ባልተጎትቶ አይመጣ። እኛማ አስበን ነበር እንጂ እንግዲህ ልጅቱም እድሜዋም ትልቅ ነው። ብዙ ሆኗል ታውቃለህ። የተወለደችበትን አመት አሁን እንኳን አግብታ እንግዲህ የልጅ ልጅ ማያችን ነበርኛ። እንደው ሀሳብ ታላችሁማ ባልስ አይጠፋም ነበር። ያም ነው እኔን የሚያደነቁረኝ እየመጣ ሽምግልና ሄድ እያለ። አረ እንዴት ሆነማ እንግዲህ አንዲቱ ልጅን እንግዲህ ብድርና እኔም ደምሴም ሳለን ጎጆ ብትወጣ እኛማ ምን ይከፋን ቢለው ነው። እንደው እንደሱ ተሆነማ ደግ ነው። አንቺ ያጃ ተሾመ ልጅ ትልቁን ታውቂዋለሽ አይደል? አጃ ተሾመ እዚያ ታይ ሰፈር ያለው ታች መንደር ያለው ኖርቄ ሰፈር ታች መንደር ያለው የእሱ ልጅ ጥሩ ልጅ ነው፣ ሀብትም አለው እና እንደው እሱ ታላገባሁ ብሎ አሁን አጃ ተሾመ ሽምግልና ሲሄድ ጠይቅልኝ ብሎኝ አመጣጤ። አራ እኔ ቤተሰቦች ደህና ናቸው። እንደው ልጁን ይሄ ነው እያላቆም ብዬ ነው እንጂ ሰውዬውን ማውቀው አይደል? አብሮ አይደል? አዎ ሰውዬውም እንግዲህ እንደምታውቂው ባለ ርስት ባለ ሀብት ከሱ በላይ እንግዲህ ከብት እንኳን እንደሱ ያለው የለም እዚህ ሀገር ላይ ታውቂያለሽ። አዎን ራስ ውስጥ ተስማሙ። ሀብቱ ምን አንተ ጠባይ ተማረ ሀብቱ ምንም አይል ነበር። ደህና ናቸው። አይ ልጅትም እንደው እናንተ ልጅም ደህና ልጅ ስለሆነሽ ተደህና ቤት መግባቷ ጥሩ ነው ለማለት ያክል ነው እንጂማ ሀብት ይጠፋል ይለማል አባቱ ብዬ ነው እኮ ምን ተስማምተው መኖራቸውን ቤት መመስረታቸውን ነው እንጂ ሀብቱ ሰርተው ያገኙታል፣ ይለጎጣሉ ኋላ ሰርተው። እንደውም አንድ ሁለት ሰንበት ቆሞላኝ አያ ተሾመ ተነገረኝ። እንደው አያ ደምሴና እንጂ እየፈራዋለሁ። እንደው ዘንድሮ ጠባዩ ቀይር ነው እንግዲህ እንደምታውቂው ጠባዩ ቀይር ልቤ ደርሶ እንደ በክር ብዬ ሳጫውተውም ደርሶ እንደው ትንታግ ስለሚሆንብኝ ፈርቼው ሁለት ሰንበት ጉዳይ ቁጭ አልኩ። ታዲያ ሰውዬው እንደው ሲያገኝ ምን ልበለው አንተ መሳጣው እንደው ብጠይቅ ይሻላል ብዬ ነው ዛሬ እንደው ወደዚህ መዝለቅ የመጣሁት። ይሄማ ምን ያስፈራል ብለህ ነው አንተ እንደገና የኛ ልጅ ተደና ሰው ቤት ታስገባልህ ነው እንጂ የምትለፋ ምን ይለኝ ብለህ ነውና እሱም ዛሬስ የለምና ወይ ላቀን ወይ ብቅ በልና እሱ ባለበት መጣህ እንመካከራለን፣ እንነጋገርበታለን። እሱማ ደግ ነው እንግዲያስ ተመካከሩና እመጣለሁ። በዚህ ሳምንት እመለሳለሁ። አዎ እኔም ላወራውና አንዱን ቀን ደግሞ ወይ የሚካለት እንዲያመቻችተህ አንዱን ቀን ብቅ በልና እናወራለን። እና ደምሴም እንደነገርኩህ ወደ ስራ እንደሄደ ነው ይመለስና ማታውን ተነጋግረን መልሱን እንግዲህ አንዱን ቀን ብቅ ብለን እንነግርሃለን። እንደሱ ተሆነማ ደግ ነው። ኧረ እንደው መጣየ አያ ደምሴ እንዴት ናችሁ? ሰላም ነህ? ሰላም ነው። እንዴት ነህ? እንዴት ነህ? ሰላም ነው። ሰላም ናችሁ? ደህና ነህ? እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። በማለዳው ወደ ታስቀርብ ነበር ግድ የለም ቸኩዬ ነው ብዬ ነበር። ምን የሚያቻኩል ነገር አለ? ተጫዋት እንጂ ግባና አንተም ጠፍተሃል መንገሽ። እንደምታየው ስራ የሚያግዘኝ ጠፋው። በባልም ከእናንተ ወታች ያለው በቆሎ እናንተ ከብት ፈጀብኝ። ኧረ ያንማ ጠባቂ ቀጥረህ እንዳታስጠብቅ ዋዘኛ ሰው ነህ። አስፈጀው ዳኛው ማሽላ አስፈጀው። አይ ምን አባቴ ላድርግ ብለህ በዘንድሮ የሪያው ውድ ዳፑ ውድ ወጩ በዝቶ ምን መቀጥርበት ገንዘብ ከባድ ነው። ምን በዚህ በዘመን ውድነት መንከባከብን የመሰለ ነገር የለም። እንደውም እኮ ለወጣ ሳለ የመጣህ አንተ አያደምሲ አንድ ጉዳይ እያጫወቷት ነበር። አትጠገብ ምን ጉዳይ? ጉዳዩስ እንደው ቀላል ነገር ነው። አያ ተሾመ ልጃችሁን ለልጄ ብሎ እንዲያው ካሁን ካትጠገብ ጋር ስመካከር ነው የቆየው። እንዲያው ከደርሰህ ላይ ቀር እስኪ እናውራበት። አያ ተሾመ አይ መንደር ያለው ነው ታች ኖርቄ ሰፈር ያለው እና እሱ የኔ ልጅ ለልጁ ፈልጎ ነው
ለልጁ ፈልጓት ትልቁ ለመታወቀው እንግዲህ አይ ግምኛ ደከምክ እሱ ጉዳይ እንኳን የሚሆን አይደለም። ምንድነው አያደምስ ታታ አያተሾመ ቤተሰብ ጋር ልጅ ልከታት ኧረ አያተሾመ ምን አንተ የባላባት ዘር ነው ምን ጎሎበት? ኧረ ይኸውልህ መንገሽ የባላባት ዘር ሆነ ምን እሱን አዝሎት ይዞር እኔ ጠባይ ተለለው ቤተሰብ ጋር ልጄን አላጋባም። ተቃጠል ብዬ ነው እንዴ? አያተሾመ ላይ ጠባይ እዚህ ሀገር ተው እንጂ መንገሽ ሶድ እንዳልጠላ ቆይ እስቲ ቀስበል እንዴው አያተሾመ አሁን ከዚህ ሀገር እንደሱ ብሎ ይኖራል። እነሱ ቤተሰብ መስሎኝ ሀገር ብሩ የሚጠብቅ እስቲ እንደው ተረጋጋ። እንደው እነሱ ደና ጠባይ ያላቸው ወይኔ ደምስ ደና የልጅቱን እድል አትጠፍባት ደምስ። ይኸውልሽ አትጠገም እቺ ልጅ ገና ታስተምራለሽ። ከተማ ገብታ ሀገርን ወገን መጥቀም አለባት። እንዴት አሁን ጀምር የዚህ ድር የኮርትም የማስቀምጣት አንቺ እሱማ እኮ ጥሩ ነው። ተስተምራ ትልቅ ደረጃ መድረሱማ ደግ ነው። ግን እንደው ያጃሙላቱን ልጅ የዛሬ 2 አመት እንደው ትዝ አይልህም? ተስተምራ ትልቅ ደረጃ ትደርሳለች ቤተሰብን ትጦራለች ሲባል እንደው ኮብላ አንዷ ኮብሎ ይዟት ሄዶ ሰው ነገር ወልዳ እንዳልሆነ ሆና አስተቀመጥ ያየ እኔ አሁን እኮ ሟራ ስላጃሙላቱ አይደለም አጃ መንገሻ አንዳንድ ጀማ አማርኛ እየመረጥከ እኔም ሟራ እኮ ስለልጅ ነው ገብቶኛል። እኔ ለምሴ ደግሞ ልጅን ቆርቁሜ ያሳደኩ እንደዚህ ያለ ታሪክ እንዳይደገም ፍራ። ልጅህም በተሎ መዳሩ ጥሩ ነው እያልኩ ነው እንጂ እኮ እኔ አይሆንም ተው ጠባያም ከፍታል እንደው ብንሰዳት ነው የሚሻለው። አንተ ሰውዬ ገና ወላጅ እንቆቅላ ገና ሳታድግ እንዲሁ አሁን ጀምሬ በትዳር ቆራኝቼ እንደገና ከነገ ወዲያ ብትረግመኝስ አቤት ያትም ሞል እኮ እኔ ነኝ እንዴት እንደምታረገኝ ታይማት ጠጋ አንቺ እንዴት ታዩ እሷ ተመራ ገና ሀገርንም ወገንንም እኔንም መጥቀም አለበት። ታገባችም እንደ ከተማ ያለ ሰው ማግባት ያለበት ያው ለከስተ ዛሬ ያገለግለችው ይበቃታል። መርቀን እንስደዳት ይሻላል። ነገ ላይ አንገት ከምደፋ ዛሬ እንደው ያው ባጭሩ ማለት ነው። ባጭሩ አሁን አንተ የምትይዝኝ ህብ ለምትሰማኝ ነገር ቢኖር ነገር ምንድነው? እኔ እነዚህ ቤተሰቦች ጋር አልገባም። አንድ የኔ ያዝልኝ፣ ሁለት ደግሞ እቺ ልጅ ተስተምራ ትልቅ ደረጃ መድረስ አለበት። ያው እንግዲህ ተነሱ ቤተሰቦች ጋር የሚለውን ነገር ተቢታው ጋር ነው። ቢታው ከመስላል ወንድሙየው ተቢታው ጋር አሸባሪ እኮ ነው እሱ። ያው በመካከላችሁ ክፍተት እንዳለ እኔ የማውቃለሁ። ነገሮችን በመነጋገርና በመወያየት መፍታት ሲቻል ገና አንድ ወንድም ጋር እንዲተጣልቻለሁ እንደውም ከነሱ ቤተሰብ ጋር አልጋባም አልዛመድም ማለት ዞሮ እንደውም እሷ አትምረጥ። ማግባቷን አለማግባቷን በራሷ ውሳኔ ነው እንደምናረጋግጥ ይሻላል። እንደዚህ አይሻልም? አየመንግሽ አሁን አንተ ምንም ተምዳረግ እሱም ደጋሳ ነው የልጅቷ ፍላጎት ሆነ አገባዋለሁ የምትል ትሆነ እንደው ልሙትልህ እንዳሻቱ ዛርተው ተምጣና እንግዲህ አየመንግሽ እንደቺ ልጅ ተምራትን ደረጃ ትድረስ እንደማለት እንደገና ልዳራት ማለት ምን ማለት ነው? ዘርቶኔ አቤት አባ ይኸውልሽ እንግዲህ አሁን ስመጣ እኮ ነገር ጀምረው ቆይ እኔ እንግዲህ ጉዳይ እኔ የለሁበትም እንደ ሐሳብ ነው። እንዴት ነው አንቺ ልጅ እንዲሁ ማግባት ትፈልጊያለሽ? ምን እቺ ከተናገርሽ ምን ነገር ነው? ተናገሪ አንገትሽን አትልፊ። እዚህ አሁን እነሱ ፊት ሲሆን ዋና እኮ ነገርኩሽ እኮ አትጠገብ። እቺ ልጅ አትፈልግም ትምህርቷን መማር ለምትፈልግ ኧረ ተወኝማ መታረገኝ ነኝማ የልብሽን አውጥተሽ ተናገሪ እስቲ እና አሁን አንተ ምን ብለህ ነው አብ? እኔማ አታገባም ዘርቱ አታገባም እኔን አባቷን ተምራ መጦር አለባት ብዬ ነው። አዎ እንግዲያውስ እኔ ደግሞ የምፈልገው ማግባት ነው። ኧረ አዎ እንዲያ ነው ብሶሻላ የራስሽ ጉዳይ የሚሰማኝ አጥቼ ነው እንዴ